ኧረ እባክህ ወንድሜ ተረጋጋ ጭራሽ እኔን ተረጋጋ ትኛለሽ ዋናዋ ደግሞ አንቺ ሁለተኛ ላይ የላኩልህ ደግሞ ሌላኛዋ ናት ስለሷም በደንብ ማንነቷን እንድታጣራልኝ ይፈልጋሉ የሆነ የሚመሳሰል ነገር አላችሁ ልበል እናትና ልጅ ሆኑ እንዴ አንቺማ ይሄን የሚያክል ጉድ ሚስጥር አድርገሽ ልታቆዩ ነበር አይደል ፍላጎትሽ ሁላ አጸደና ማህደርን ከዚህ ቤት ማስወጣት ነው አይደል ስመለስ እዚህ ቤት እንዳላይሽ አባዬ እባክህ ተረጋጋ ቆይ አንቺ አክስቴ ምን ለቆማችሁ ብታዩት እንዴ አባዬ እባክህ ወንድሜ አባዬ ቆይ ተረጋጋ እሺ ቆይ አንተ ግን ምን አይነት ልጅ ትሆን ነው ይሄን የሚያክል ትልቅ ነው የደበከኝ ንገረኝ ይሄንን የሚያክል ቤተሰብ ላይ እንደዚህ አይነት ነው ያመጣሁት አባዬ ቆይ ተረጋጋ ምንድነው የተፈጠረው ምን ሆናችሁ ምን እንደተፈጠረማ ወንድምሽን ጠይቁ እሱን ጠይቅ ኧረ እባክህ ወንድሜ ተረጋጋ ጭራሽ እኔን ተረጋጋ ትኛለሽ ዋናዋ ደግሞ አንቺ አባዬ እባክህ እኔ የምታወራው ነገር ምንም እየገባኝ አይደል ታውቃለህ ትልቁን ስህተት የሰራሁት ሙሉ ንብረቱን በስሜ ያዞርቀን እሺ አባዬ እባክህ ተረጋጋ ያማል አንተም ብሎ አዛኝ ሲጀመር እኔ እንዳመኝ የምትፈልግ እንደዚህ አይነት ወራዳ ነገር አታድርግ አንተም ብሎ ሚስጥረኝ የምን ሚስጥር እኔ እኮ ስለምታወራው ነገር ምንም እየገባኝ አይደል ወንድሜ እባክህ ተረጋጋ እዚህ ቤት ውስጥ ሆን ብለው የማይሆን ነገር የሚናገሩ ሰዎች አሉ ሆን ብለው ቤተሰቡን ለመበጥበጥ ትሰምኛለሽ እንደውም ቤት የለቀሽ እንድትወጪ እፈልጋለሁ ኧረ አባዬ እባክህ ምን ሆነ ነው ተረጋጋ እንጂ ሜርሲ ዝም በይ እነዚህ ሁለት ሰዎች ሰሩትን ስራ አንቺ አታውቂ ስንት ዓመት የለፋውበትን ንብረቴን ለመውረስ ብላ ሴተኛ አዳሪ አመጣ የሷስ እሺ ቤተሰብ ብሎ ያቃታት ልጅ አንተ እንዴት እንደዚህ አይነት ነው ውስጥ ገባ አንቺ ተረገምሽ ሲጀመር እዚህ ነገር ትድሽ እንዳለበት አውቃለሁ አንቺ እኔ ራሴን የሚሻለቅ የምገልሽ ስመለስ እዚህ ቤት እንዳላይሽ ንገሪኝ እስኪ ለመሆኑ ይሄን ነገር ማን ይነገርሽ ንገሪኝ ማን ነው የነገርሽ ታዩ ገብቶኛል ለካ ስራሽ በር ስር ተለጥፎ የሰው ሚስጥር ማዳመጥ ነው አንቺማ ይሄን የሚያክል ጉድ ሚስጥር አድርገሽ ልታቆዩ ነበር አይደል ፍላጎትሽ ሁላ አጸደና ማህደርን ከዚህ ቤት ማስወጣት ነው አይደል የማህደር ተሳክቶልሻል አሁን የሚቀርሽ ያጸደ ነው ቆይ ግን በዚህ ሁሉ ማል እየተጎዱ ያሉት ጋሽ እንኳን አያሳዝኑሽም የገባሽው እኮ የተከበረ ቤት ውስጥ ነው እንዴ አክስት ተብዩዋ ለልጄ ከቡና ቤት ሚስት አምጥታ ልትድርለት ስትል ዝም ማለት ነበረብኝ ለልጄ ያልሽው ዝራን ነው የባሌ ልጅ ነው ያ ማለት ደግሞ ለኔም ልጄ ነው ለዚህ ነው ልጄ ላልሽው ልጅ እኔ ልጅሽን ሄዳልሽለት ይኸውልሽ አፍሽ እንዳመጣልሽ አታውሪ እሺ ምን ነው ተሳሳትኩ ነፍስ ካወኩኝ ጀምሮ ኩናት እያልኩ ነበር መጣራሽ ቆይ ግን እኔ እንጀራ ልጅሽ ነኝ ወይስ ትክክለኛ ልጅሽ ገና የኔ ማንነት እኮ መልስ አልተገኘለትም ተንጂ አብልዬ እንዴ በወልድሽም ባልወልድሽም እኮ እንደናት ተንከባክቤ አሳድጌሻለሁ አረ ተንከባክበሽ እድሜ ልክሽን በሙሉ እኔን ስጫቁኝ ነበር ይኖርሽ አንቺም ራስሽን በደንብ ታውቂዋለሽ የእናትነትን ጣም ባንቺ አላውቀው እሱን ታዩ ዋናው ጉዳይ ነገሮች ተስተካክለውልናል መቼም ያቺን አጸደ እስክንድር ከዚህ በኋላ ቤት ውስጥ እንደማያስቀምጣት እርግጠኛ ነኝ አንቺንስ የሚያስቀምጥሽ ይመስልሻል ምን ማለት ነው እኛም እኮ የሴራው አካል ነን እኛም ቤተሰቡን በድለናል ጀመረሽ ደግሞ የማይሆን ነገር ተቀባጥሪ ነው እመኚ ግድ የሆነብኝ ቀን እውነታውን ለጋሽ ይነግራቸዋለሁ ምን አባሽ ነሽ አንቺ ማትረቢ ስንቴ ነው የምነግርሽ እንደፈለግሽ እጅሽን የምታነሽባት ሀብል እዚህ ቤት ውስጥ የለችም ምንም የማይገባሽ ድንጋይ ነሽ እሺ ድንጋይ እንዳንቺ ተንኮሉ ከሚገባኝ ድንጋይ ሆኜ መኖሩን እንደምመርጥ ማን በነገረሽ ቆይ አንቺ ለምን እንደዚህ ያደርግሽ አክስቴ እኔ የሰማሁትን ማመን ያቃተኝ ስለዚህ አንቺም ያችን ሴትዮ አመንሻት ማለት ነው ብቻ አላቅም ግን እውነት ያቺ ማህደር የሚሏት የእውነት ሴተኛ ዳሪ ነበረች እኔ እንጃ እኔ ምን እንደነበረች አላውቅም ግን እኮ ከዚህ በፊት ወንድምሽን ስላፈቀረች ነው እዚህ ቤት ሰራተኛ ሆና የመጣችሁ ብለሽኝ ነበር እና ምን ላርግ ወንድምሽ አሳዘነኝ ስትይ አልገባኝም ለዝራ ማትነግሪ ከሆነ ሁሉንም እውነት ልነግርሽ ይችላል እሺ አልነግረውም ንገሪኝ እዝራ ራሱ ነው በኋላ እውነቱ ከታወቀ ሰራተኛ አፈቀረ እንዳይባል ልጅቷ እኔን አፍቅራ ነው ሰራተኛ ሆና የገባችሁ ብለሽ አውሪ አለኝ ችግሩ አሁን የምትነግሪ ነገር እውነት መሆኑን በምን ላውቅ እችላለሁ እመኚኝ
የነገርኩሽ በሙሉ እውነት ነው። በርግጥ ወንድምሽም ቢሆን ለፍቅር የከፈለው ዋጋ ነው። እና ልጅቷ ሴተኛ ዳሪ ነበረች የተባለው እውነት ነው ማለት ነው? እውነቴን ነው የምልሽ። እኔ ስለዚህ ነገር ምንም የማውቀው ነገር የለም። ያቺ መንናት ቤተሰቡን ለመበጥበጥ ሆን ብላ የፈጠረችው ዘዴ ነው። ማህደርማ ንጹህ ሴት ነበረች። ይቺ ሀብል ናት፣ ከየት እንደመጣች የማትታወቅ ሴት። ሀብል አንቺ ነሽ አይደል? ለምን እኔ ነገርኩሽ? እኔ ነገርሻት? አይ እኔ ምንም ነገር አላልኳት። ታዲያ ስለዚህ ነገር እንዴት ልታውቅ ቻለች? አላውቅም። ምናልባት በርስር ተለጥፋ ሰምታ ይሆናል። ግን እርግጠኛ ነሽ ይሄ ሚስጥር ካንቺ አፍ አልወጣም? ነገርኩህ እኮ አላመንከኝም ማለት ነው? አምኜሻለሁ። የአባቴን ጤንነትና የዚህ ቤት ሰላም ስለምትፈልጊ ለማንም እንደማትናገሪ በደንብ አውቃለሁ። ግን ደግሞ ከየት ሰማች ይባላል? አላውቅም። ግን ቆይ አባትህን ይሄን ያህል ያስቆጣቸው ሚስጥር መሆኑ ነው ወይስ ማህደር የቡና ቤት ሴት መሆኗ ነው? ሁለቱንም። አባዬ ደግሞ ከሰሞኑ የደበቃችሁ ነገር አለ ሲል ነበር። ጭራሽ እሱ ሳያንስ ሴተኛ ዳሪ ቤቱ ድረስ መታ ንብረቱን ልትወስድ ነው ሲባል ባይቆጣ ይገርማል እንዴ? ምናልባት ያክስት ሴራ ሊያበሳጨው ይችላል እንጂ ከየት መጣ ከየት የሰው ልጅ ሰው ነው። በእርግጥ እኔም በዚህ ነገር አምናለሁ። ሰው ደግሞ አማራጭ ካጣ የማይሆነው ነገር የለም። እና ለምን በዛ ልክ በማህደር ትናደዳለህ? ይህን ያህል ጊዜ ስትዋሸኝና ለገንዘብ ብላ ስታጠምደኝ ዝም ማለት ነበረብኝ? አሁን የእሷን ነገር ትቼዋለሁ። አሁን የሚያሳስበኝ ስለ አባዬ ጉዳይ ብቻ ነው። ጋሻውን ወዴት ነው የወጡት? አግኝታቸው ነበር እንዴ? እዚህ ጎረቤት አንድ ወዳጅ አለው። ሲከፋው እሱ ጋር ነው የሚሄደው። እርግጠኛ ነህ እዛ ናቸው? አወጣጣቸውን ሳየው ግን ምንም አላማረኝም። ደግሞም ከማዘን ውጭ ምንም ማድረግ አልችልም። ግን ደግሞ ለጋሼ አይገባቸውም። ምናልባት እኔ አንቺ ላይ በሰራው ግፍ ነው ቤተሰቡ እየተቀጣ ያለው። አንተ ደግሞ ምን አደረከኝ? ምንም አላረኩሽም። ሚስቴ ሆነሽ ቤቴ መተሽ እንደ ባል ማድረግ የነበረብኝ ብዙ ነገር አላጎደልኩብሽም? እሱን አሁን እርሳው። ለማንኛውም ይቀርበኝ። ዋናው ጥፋተኛ ማን እንደሆነ ሳይታወቅ ላይቅርታ ባንቻኩል ጥሩ ነው። አንቺ እኮ ምንም አላጠፋሽም አይደል? ምንም ጥሩ ወንድ ስላለ አግቢው አለችሽ። አንቺ ደግሞ ትዳር ፈላጊ ስለሆንሽ አገባሽ። ከዛ ውጭ ምን ጥፋት አለብሽ? ዛሬ ደግሞ ትዳር ፈላጊ ሆንኩኝ? እስከ ትላንት ድረስ እኮ ገንዘብ አሳዳጅ ነበር የምትለኝ። ለሱ አባባሌም ለብቻ ይቅርታ ጠይቅሻለሁ። ነገሩን አልኩኝ እንጂ በዚህ ልክ ይቅርታ የሚያስጠይቅ ነገር የለም። ደግሞ ሰዎች አይደለም ሁላችንም ጋር ኮስተት አይጠፋም። ልክ ነሽ። እኔ ለጊዜው ምን ማድረግ እንዳለብኝና እንደሌለብኝ በቅጡ ራሱ አላውቅም። በአንድ በኩል ሞቱን የሚጠባበቀው እንደ እናትም እንደ አባትም ሆኖ ያሳደገኝ አባቴ፣ በሌላ በኩል ደግሞ ያልሰመረው የትዳርና የፍቅር ህይወቴ። ለማንኛውም ለአባት ጊዜ ስጥ፣ ከጎን ሁንለት። ሌላው ነገር ትርፍ ነው። እሞክራለሁ አብል። ቆይ ሰሞኑን ደግሞ በደንብ እያየሁሽ ነው። አንቺ ነሽ ለዚህ ሁሉ ቤተሰብ ምግብ እየሰራሽ ያለሽው? ወድጄ የማደርገው ነገር ነው። ስለሱ ብዙም አትጨነቅም። እንደዛም አይሆንም። ሰራተኛ መቅጠር እንዳለብኝ ይሰማኛል። እስከዛ ደግሞ ሁሉም ተራ በተራ እንዲያግዙሽ አደርጋለሁ። እዝራ ግን ስለ ብዙ ነገር ትጨነቃለህ ልበል? በቃ ስለሱ አታስብ፣ ችግር የለውም። ሌሎቹ በራሳቸው ጊዜ ያግዙኛል። በተረፈ ስለ አባት ከሆነ እኔ በህይወት እስካሉ ድረስ እኔ እንከባከባቸዋለሁ። ስለ ሁሉም ነገር አመሰግናለሁ ሻብል። አሁን ስላንተ ማዘን ልጀምር ነው መሰለኝ እዝራ። ምን እያደረግሽ ነው? ተነሽ እንጂ። እባክህ ወንድሜ በድያለሁ፣ አጥፍቻለሁ። በቃ ይቅር በለኝ እባክህ። እናቴ ልጅ ይቅር በለኝ እባክህ። ይሄን ሁሉ ክፋት ከፈጸምሽብኝ በኋላ ይቅር በለኝ ስትይኝ ትንሽ እንኳን አታፍሪም? አሁን ተነሽ ከእግሬ ስር። ከፈለክ እዚሁ እንደ በረሮ ደፍተህ ግደለኝ እንጂ መቼም ቢሆን አልነሳም ይቅር ሳትለኝ። ታውቃለህ አይደል? በእናቴም በአባቴም የተገፋው ሰው ነኝ። አንተ ብቻ ነበርክ የምታስብልኝ። አሁንም ቢሆን ይሄ ክፋትሽ እንጂ አንቺ ማንም የጠላሽ ሰው የለም። አሁን ተነሽልኝ፣ ተነሺ። ከድሮ ጀምሮ አንተ ብቻ ነበርክ የምትረዳኝ። አንተ ብቻ ወንድሜ። ሰው መስለሽኝ ነበራ። እኔ እኮ ቤተሰቦቼ በተሳሳተ መንገድ የተረዱሽ መስሎኝ እኮ ነው እንደዚህ ማድረጌ። እኔ መቼ እንደዚህ አውሬ መሆንሽን አወቅኩ። የፈለግከውን ነገር በለኝ፣ አንተ ብቻ ይቅር በለኝ ወንድሜ። የገዛ ወንድምሽን ንብረት ለመውረስ ይሄን ያህል ርቀት መሄድ አልነበረብሽ። እኔ ለአንቺ ይሄን ያህል ክፉ ነኝ?
ጥፋቴ እኮ ገብቶኛል ወንድሜ። ከዚህ በኋላ በእናቴም በአባቴ ማስመምልላለሁ። ሁለተኛ አይደገመኝም። አንተ ብቻ ይቅር በለኝ። እሺ ይቅር ብዬሻለሁ፣ ግን በዚህ ባህሪሽ እዚህ ቤት ውስጥ እንድትኖሪ አልፈቅድልሽም። አየህ ከልብክ ይቅር አላልከኝም ማለት ግን እኮ ከአንተ ተለይቼ የትም ቦታ መኖር አልችልም ወንድሜ። አንተን ሳይ እኮ ነው ቤተሰብ እንዳለኝ የሚሰማኝ። ይልቅ ማስመሰሉን ተይና ሌላ አስፈር ወዳለው አፓርትመንት ሄደሽ እዛ መኖር ትጀምሪያለሽ። ምንም ነገር እንዳይጎልብሽ እኔ እከታተላለሁ። ስለዚህ ከልብ ይቅር አላልከኝም ማለት ነው? ይቅር ብዬሻለሁ አልኩሽ እኮ፣ ግን ከዚህ በኋላ እዚህ ቤቴ ውስጥ ላኖርሽ አልችልም። ቤቴ? አዎ ቤቴ። እንዴ ግን እኮ ከዚህ በፊት ያንቺን ቤት ጭምር ነው ስትለኝ ነበር ነዋ። አይደለም ቤቴ፣ ያለኝ ንብረት ሁሉ ያንቺ ነበር። ግን በራስሽ ባህሪ ይሄን ሁሉ አጣሽ። ምንም ይቅርብ ከፈለክ አንዴ እናቴ ልጅ ትቼ ግን የትም ቦታ መሄድ አልፈልግም ወንድሜ። በእናትህ ይቅር በለኝ። ወይ ፈጣሪ። አይ ማህደር፣ የማይገባሽን ሁሉ መውሰድ ስትወጂ በጊዜ ተገላገልኩሽ እንጂ ዘረቃት ነበር። አሁን እሷ ክፍል ምን ይሰራል? አትክልቱ እንዴት እንደደረቀ ውሃ እንኳን ማጠጣት የማትወድ ልጅ። እሺ እባክሽ ቤተሰቡን እሳትና ጭድ አድርገሽ አንቺ እዚህ ተመሻሽተሽ ተቀምጠሻል አይደለ? መቼም አንቺ እኔ ላይ ነው አይደለ ጉልበትሽ? እኔማ ምን ጉልበት አለኝ? ከኋላ መተሽ ጉልበተኛ ሆንሽብን እንጂ። የአክስትሽን እውነት ስላወጣው ነው አይደለ እንደዚህ የምትሰድቢኝ? ትሰሚኛለሽ? አንቺና ያመጣሻት ልጅ ከዚህ ቤት ተጠራርጋችሁ ትወጣላችሁ እንጂ ብቸኛ አክስቴ ወዴትም አትሄድም። የእሷን መሄድ አለመሄድ የምወስነው እኔ ሳሉን አባትሽ። ልክ ነሽ አባዬ እንጂ አንቺ እዚህ ቤት ውስጥ የመወሰን ምንም መብት የለሽም። ግን ደግሞ ለአባዬ የማይሆን ነገር ተናግረሽ አጣልተሻታል። ይሄንን ደግሞ መቼም ማረሳልሽም። እሺ እና ምን ልታደርጊ ነው? ትሰሚኛለሽ ሜርሲ? እንደዚህ እንደ ኩያ ስዘረጠጭኝ ዝም ያልኩሽ የምወደው ሰው ልጅ ስለሆንሽ ነው። ገባሽ? ሽልማ እንዴ አሁን ደግሞ ምን እየተፈጠረ ነው? ወንድሜ ያክስቴ ሳያንሳት እኔንም ካልደበደብኩሽ እያለችኝ ነው። ምን አንዴ ብቻሽን ላናግርሽ እችላለሁ? እዚሁ እኔ ፊት አናግራት። ቆይ እሷ ማን ሆና ነው ቤቱን በአንድ እግሩ የምታቆመው? ሜርሲ ስርዓት ያዥ። ለንግግርሽ ለከት ይኑርሽ። ለስሙ አንተ የቤቱ ታላቅ ነህ። ለምንድን ነው እንደዚህ አይነት ሰዎችን ከቤቱ ማታስወጣልን? ልብ አድርግልኝ እዝራ፣ እውነቱን ስለተናገርኩ እየተሰደብኩ ነው። በእርግጥ እኮ እህቴ እውነቷን ነው። ምን ሲጀመር ሙሽራ በላይ ስለመጣሻት ተራ ሴት ገና ታውጫታለሽ። ስለ ሚስቴ እንደዚህ መናገር አትችልም። ምን? አንተ ደግሞ ሰራተኛዋ ስትሄድ ነው እንዴ ሚስት መሆኗ ትዝ የሚልህ? በጣም ስርዓት አትሻለ እህቴ። ምን ለማንኛውም አንዴ ደጅ እናውራ። ከዚህ ቤት መባረሪያ ወረቀትሽ እንዳዘጋጀልሽ ተስፋ አለኝ። እሱ እንኳን መቼም አይሆንም። እኔ ስሞት ነው ሬሳ የሚወጣው። ገባሽ? ሲጀመር አንቺ ሰው ትገያለሽ እንጂ መች ትሞቻለሽ። አዎ ጋሼ ቆንጆ አድርጌ ሰራሁለት። ተባረክ የኔ ልጅ። ቢያንስ አንቺ እንደዚህ አስታውሽኝ እንጂ። እሱን ጠጡና ምግብ ደግሞ ሰርቼ አመጣለታለሁ። እዝራ ሰራተኛ አልቀጠረም እንዴ? አንቺ እኮ የቤቱ እመቤት ነሽ የኔ ልጅ። የቤቱ እመቤት አይሰራም ያለው ማን ነው? ደግሞ ለእዝራ ከዚህ በኋላ እርሶ እንደምንከባከቡት ቃል ገብቼለታለሁ። ንግግርሽ ብቻ እኮ ምግብ እኮ ነው የኔ ልጅ። ከዚህ በኋላ ምንም ነገር ሲፈልጉ እኔን መጥራት ብቻ ነው። እውነቴን ነው። እኔ ደስ እያለኝ ነው የማደርግሉት። ለልጄ የመረጥኩለት ምርጫ ልክ እንደሆነ አቅ ነበር። አሁን ደግሞ የበለጠ አረጋግጥኩኝ። ምን ነው እግሮትን አሞት ነው እንዴ? አይ ከትላንት ጀምሮ ዝም ብሎ እግሬን እየጠቀጠቀኝ ነው። እና ሳይብስ ለምን ወደ ሐኪም ቤት አንሄድም? ለትንሹም ለትልቁም ሐኪም ቤት መመላለስ እኮ ሰለቸኝ እኔ ልጅ። ምን ላድርግ ብለሽ ነው? ውይ እባክዎትን እንደዚህማ አይበሉ። ወድጄ እኮ አይደለም። አሁን ልነግርሽ የማልፈልገው የህይወት መርዶ የሰማሁበት እዛ ስለሆነ ጥሩ ስሜት የለኝም። ይሄን ያህል ከባድ ነገር ነው ማለት ነው? ብቻ እነሱ የፈለጉትን ቢሉ እኔ ፈጣሪ ላይ ተስፋ አልቆርጥም።
ማን ያውቃል? እሱ ሁሉ ነገር ሊቀይር ይሆናል። በፈጣሪ ላይ የዚህን ያህል እምነት ስላሉት በጣም ደስ ይላል። እሱን ተደግፈን ቆምን እንጂ እንደኛማ ቢሆን ከወደቅን እኮ ቆየን። ምን ነው አጥምቶ አልተመቾትም እንዴ? ምራቴ እንደዚህ ባለሙያ መሆኗን አላውቅም ነበር የኔ ልጅ። እሺ አመሰግናለሁ። በቃ ምግቡን ሰርቼ ላምጣለሁ። እኔ የምልሽ ከዝራ ጋር ግን እንዴት ናችሁ? ደህና ነን ጋሼ፣ ደህና ነን።